ሰላም ሰላም፣ ውድና የተከበራችሁ ውድ ተመልካቾች እንደምናላችሁ፣ ሁላችሁንም ሰላም ሰላም ብያለሁ። ይህም ቤት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ትናንትና እንግዲህ ሀይሚዬና ቡራ አይታችኋል። ሀይሚ ምን አይነት ፕራንክ እንዳደረገችው ብሩኬን በጣም እውነት እኔ በጣም ያዝናናኝ ነው። በጣም ተምር መጨረሻ ላይ በተለይ በጣም ይሆናል የለ ጡት ማስያዣ እናንትን ይሄ አሁን የምታየው አይደለም እኔን ትታገባ ነው ብላ እንትን ትትል ብሩኬ ምን አይነት አክት እንዳሳየ በጣም ነው እንትን ያለኝ። በመቀጠል ግን ዛሬም አዲስ ቪዲዮ ይዤላችሁ የመጣሁት ማለት ነው። እንግዲህ ለቅመሟ ስጦታ ይዞላት መጥቷል ማለት ነው ብሩኬ። ስጦታው እንግዲህ በጣም ደስ የሚል ነው እውነት ለመናገር ማለት ነው። እና እንግዲህ ከወንድሟ ጋር ሆኖ ነው ማለት ነው። እና ይሄን ይመስላል ስጦታው ደግሞ በጣም ደስ ይላል እውነት ለመናገር ማለት ነው። ፍቅራችሁን ያብዛላችሁ፣ አንድነታችሁን አይለያችሁ የሚባለው ነገር ትናንትና እኔ በነገራችን ላይ የተጀመረው ቪዲዮውን ማለት ነው መጀመሪያ ላይ በቃ ተጣልተው እንደገና በቃ ተጣሉ ብዬ ምክንያቱም በቃ ዝም ብሎ ጓደኞቻቸው ወንድም ጓደኛ ሆነ ማንም አምጥቶ እነሱን ለማለያየት የፈለገ ሰው አምጥቶ ጥሎበት ነው ምናምን ብዬ አስቤ ነበር እውነት ለመናገር ማለት ነው። እና ለማንኛውም ፕራንክ ነበር ማለት ነው። ፕራንካቸው ደግሞ በጣም ዘና ያደርጋል። በነገራችን ላይ ዘና ያደርጋል የቅመሟ ፕራንክ ማለት ነው። የቅመማ ፕራንክ በጣም ያስቃል፣ በጣም ደስ ይላል። እውነት ለመናገር ያዝናናል፣ በጣም ነው የሚያዝናናው። በተለይ መጨረሻ እያወራቸው እኔ በጣም ያዝናናቸው እውነት እኔ የምር በቃ የምታለቅስ ነበር የመሰለኝ እውነት ለመናገር ማለት ነው። እና በዚሁ አጋጣሚ በነገራችን ላይ ማለት ነው እንግዲህ ያው አንድ ጋ ሆነው አንድ ላይ ሆነው እንደዚህ የወደፊት ደግሞ ህይወታቸውን የሚያሳምርላቸው ያደርጋቸው ማለት ነው። በጣም ደስ ይላል እውነት ለመናገር። ብሩኬ ግን እውነት በጣም ነው ያሳዘነኝ። እውነት በጣም እኔ የማውቀው ነገር የለም በሚፈጠረው ሁላ ነገር እመኒኝ እያላን ነበረ እዚህ ጋር በነገራችን ላይ ማመን እኔ ካሁን በፊትም ተናግሬ ያለው ከአንድ ሁለት ሶስት ጊዜ ማለት ነው። ዋናው ለሰው ልጅ እምነት ነው። ምክንያቱም ሰው ተተማመነ ምንም ቢፈጠር ምንም እውነተኛ ራሱ ቢፈጠር እውነት እንኳ ቢሆን እምነት ካለ ምንም ነገር ልጠረጥረው አችልም። ምንም ነገር አጋጣሚ የሆነ ነገር ራሱ ቢከሰት እንኳ ማለት ነው። እና ዋናው ለሰው ልጅ እምነት ነው። እምነት ነው ትዳርን የሚያቆየው እውነት ለመናገር ማለት ነው። እና እምነት ሊኖራችሁ ይገባል ሁለታችሁም፣ አንተም ሆነ አንቺም ሆንሽ ማለት ነው። እና በነገራችን ላይ በጣም ደስ ብሎኛል። አንድ ጋ ሆናችሁ እንደዚህ እውነት እርቦኛል እኔ እያላን ነበረ እርቦኛል እያለ እሷ ግን እንደዚህ አይነት ነገር ነው አዘጋጅታለት የጠበቀች። ደግሞ መጨረሻ አባቴ ቤት መሄድ እፈልጋለሁ ትትል ነው። እኔ እሱ ምንድነው የምከጅ ለምንድነው የምከጅ እኔን አታምንኝም ወይ እያለ የነበረውን በጣም ነው እውነት ለመናገር አንዳንድ ነገሮች የሚናገሯቸው ነገሮች ማለት ለሰው የሚያስተምራሉ። በነገራችን ላይ ፕራንካቸው በጣም የሚያስተምር ነው። ግን ደግሞ አንዳንድ ጊዜ እንደዚህ አይነት ፕራንኮች ግን ጥሩ አይደለም። ሀይሚዬ እውነት ረ የፓንቱ ነገር እንዴ ረ ሸም ነው እውነት። እኛ በሀገራችን እንደዚህ አይነት ነገር በጣም ከባድ ነው ብዬ አስባለሁ። ወንድ ልጅ ላይ እንደዚህ ማድረግ ማለት ነው። ግን ያው የወደፊት ባልሽ ነው ምንም አይደለም ችግር የለውም። ግን ካሜራማን ደግሞ አለ እዛ ጋር ማለት ነው። እና ማሰብ አለብሽ ብዬ አስባለሁኝ። እና እንግዲህ ዛሬ ባበደ ቪዲዮ እንደሚመጡ ባለሙሉ ተስፋን ሁላችንም ማለት ነው። እንግዲህ ይሄ ስጦታ አላያችሁ ከሆነ ቱክቱክ ላይ እየተዘዋወረ ነበረ ማለት ነው። እና በጣም ደስ ይላል ሆነን ለመናገር። አበባው ደግሞ አያምርም? በጣም ነው የሚያምረው እውነት በጣም ነው ደስ የሚለው። እንግዲህ ለቅመሟ ያለው እንትን ብሩኬ ታውቃላችሁ፣ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት እውነት ለመናገር ማለት ነው። አብዛኞቻችሁ ያፈቅራት የምትሏላችሁ ይህን ፍቅር ስላላላት ብቻ ማለት ነው። እና እውነት በጣም ነው የሚወዳት እውነት ለመናገር ማለት ነው። ማለት አይታችሁ ማመን ትችላላችሁ ሁላችሁም ማለት እያያችሁ ነው ያለውን የሚያሳያትን ነገር እያየን ነው። እሷ ራሱ እየመሰከረኝ ነው። በካሜራ ብቻ አይደለም ተካሜራ ውጭም ብሩኬ በቃ ይሄ ነው ጠባው እያለች ነበረ ማለት ነው። ደስ ይላል እውነት ለመናገር ማለት ነው። አንዳንድ ሰው እኮ አለ የሚያስመስል ማለት ነው። ካሜራ ላይ በጣም ጥሩ ሰው ይሆናል፣ በጣም በቃ አልጋ የሆነ ሰው ይሆንና ከካሜራ ጀርባ ደግሞ በጣም ብዙ ነገሮች የሚያደርግ ሰው አለ አይደል? ስለዚህ ብሩኬ ደግሞ ያን ነገር ደግሞ እንደዛ አያደርግም።
ራሷ መሰከረችለት ሴት ናት ሀይሚዬ ማለት ነው። ከካሜራም ጀርባ ካሜራም ላይ አንድ ነው ብሩኬ። እቤት ራሱ ትውል በቃ እንደዚህ ያስቸግረኝ ነው የሚውለው እያለች ነበረ ማለት ነው ቪዲዮ ላይ አይታችኋት ከሆነ ማለት ነው። እና ስለዚህ በጣም ደስ ይላል እውነት ለመናገር ማለት ነው። ማለት ወንድ ልጅ ሴት ልጅ ትሪት ያደረግ በቃ የሆነ እንክብካቤት ያደርግላት ምናምን በጣም ያስደስታል ወላሂ። ለማንኛችንም ቢሆን ይህንን ነው እኛ የምንፈልገው ማለት ነው። ወንዶች ደግሞ ተሱ መማር ትችላላችሁ። በጣም ብዙ ነገሮችን ያስተምራል ብሩክ። እውነት ለመናገር ጀግና ነው። የእናቱ ልጅ ነው። በቃ ለሴት ልጅ ያለው ክብር በጣም ትልቅ ክብር ያለው ልጅ ነው ወላሂ። እና እኔ በጣም ነው ደስ የሚለኝ እውነት በጣም ደስ የሚለኝ በምን እንደው ልንገራችሁ። በቃ ሴት ልጅ ትሪት በሚያደርግበት ግን ያው ራሱን ግን እየጎዳው ያለ ነገር ቢኖር ይሄ ነው እውነት ለመናገር ማለት ነው። እና ለሴት ልጅ በጣም አዛኝና ርህሩህ እንደሆነ በጣም በቃ አሌል በአሁን ሰዓት ማን ነው ምን አይነት ወንድ ነው እውነት እንደዚህ አዛኝ እንደዚህ በቃ የሆነ አሌል የሚጨነቅላችሁ ምናምን ደስ እውነት አብራ ያለችውም ሴት ብኮን እንደዛ አይጨነቅም። እውነት ለሀይሚ አሁን ምን ያህል እንደሚጨነቅላት ታውቃላችሁ አይደል? ምን ያህል እንደሚያስብላት ታውቃላችሁ እውነት። እና ወንዶች ባካችሁ ባካችሁ ሴቶቻችሁን ማለት ነው በቃ መንከባከብ። ሴት እንክብካቤ ትፈልጋለች፣ ሴት ፍቅር ትፈልጋለች፣ ሴት በቃ መሰማት ትፈልጋለች። የሆነ ችግር ኖሮባት ያን ችግር ብቻ ለመውላት ሳይሆን በቃ ተጎኗ ሆኖ ያን ነገር ሊያዳምጣት ትፈልጋለች። የሚያዳምጣት ሰው ትፈልጋለች። ነገሮችን የሚያስተካክልላን በቃ እሷን ደስተኛ የሚያደርጋት መስጠት፣ አበባ መስጠት፣ የሆነ ነገር እወድሻለሁ ምናምን ማለት አይደለም። በቃ መሰማት ትፈልጋለች። አጠቃላይ ሴት ልጅ ማለት ነው እንክብካቤ ትፈልጋለች። ያን ደግሞ ለማድረግ እናንተ በቃ ወንዶች ሴት ልጅ ትሪት በማድረግ በማዳመጥ የያዛቸዋትን ሴት አንቺ ምን አባሽ አንተ ምን አባክ በማለት አይደለም፣ በመናቅ አይደለም፣ በመስጠት አይደለም፣ ያለው ቤቱ ሙሉ ነው ምን አጥተሽ ነው በማለት አይደለም። ቢኖር ቤቱ ቢትረፈረፍ ምንም አይነት ነገር ቢኖር የምትፈልገው ሴት ልጅ በቃ ሰላምን፣ ፍቅርን፣ መደመጥን፣ መሰማትን ያለህን ጊዜ ተሷ ጋር ለማሳለፍ መሞከርን ያን ነገር ነው የምትፈልገው። ትርት ትፈልጋለች ሴት ልጅ እና ወንዶች ይወቁበት ማለት ነው። እና ተማሩ። በጣም በብዙ ነገር መማር ትችላላችሁ ተብሩኬ እውነት በጣም እና ብሩኬን ደግሞ አንተ ሴት እንደዚህ ታደርጋለህ አንተ እንዴት ትላለህ የምትሉ አንድ ሰው ማለት ነው ወላሂ የሆነ ቆንጆ ሆኖ የሆነ በቃ ሌለ እንደዚህ የሚያሳየው ነገር ምናምን ትኖር ሴቶችም ታውቃላችሁ እኛ ሴቶች አንዳንድ ጊዜ በላዊት ነን አይደል? ስለዚህ በዛ ምክንያት እንወድሃለን እናፈቅርሃለን እያሉ የሚመጡ ሴቶች ሁላ እነኛን ሴቶች ሁላ እሱ የሚጠጋቸው እሱ የሆነ ነገር የሚያደርጋቸው የሚመስላቸው አላችሁ። ግን እንደዛ አይደለም። ብሩክ የሆነ ለመናገር የሴት ልጅ ያኔ በቃ የእናቱ ልጅ ስለሆነ ብቻ ነው ያን ነገር የሚያደርገው ና ሌላ መንገድ የሚታይበት ነገር አንድ ሴት በነገራችን ላይ የሆነ ለብሳ ወይ አጭር ልብስ ወይ የሆነ ነገር ገለጥ ብላ ካሄደ የሆነ ነገር ነው የምትባለው ያች ሴት። ምክንያቱም ውስጣን የሚያቅላት ሰው የለም። እና ይህ ምሳሌ አድርጌ የምነግራችሁ ለምን እንደው ታውቃላችሁ? አንድ ነገር ያቺ ሴት እኮ ምንም ነገር የላትም ከማንም ወንድ ጋር አትገናኘም። ግን አለባበሷ ግን እንደ የሆነ በቃ ወጣ ያለ ከሆነ በቃ ሌላ ነገር የምትሰራ በቃ ሌላ ስራ የሌላት የሆነ በቃ የሆነች የምታስጠላ ከአገኘችው ወንድ ጋር የምትንዘላዘል ነገር በቃ እንደዛ ነው የምታስቡ ብዬ አስባለሁ። እና ብሩኬንም አሁን ላይ እንደዛ እያደረጋችሁ የምታስቡ ሰዎች አላችሁ። አረ በእናታችሁ ራሳችሁን ኩኑ እውነት ለመናገር ማለት ነው። እና እንደዚህ አይነት ሰው አይደለም። በነገራችን ላይ ከአንድም ሁለት ጊዜ ለሀይሚዬ ራሱ በደንብ እያደረገ አስረድቷታል። እና አንድ ሰው ይህን ነገር አደረገ፣ ይህን ሰው ትሪት አደረገና ይህን ነገር አደረገና እንደዚህ ባለጌ ነው እንደዚህ የሚንዘላዘል ሰው ነው ብለን ማውራት አንችልም። እውነት ማውራትም አንችልም፣ ምንም ማለት አንችልም። ግን ምንድን ነው እኛ ሴቶች በጣም ችግር አለባቸው። አንዳንድ ሴቶች ማለት ነው፣ ሁላችሁንም እያልኩ አይደለም። አንድ ወንድ ልጅ እንደዚህ ይሆናል የለ ፈካ ያለ ወንድ ልጅ ትተው ይሆናል የለ ባፈልጉትም የሱን ህይወት ለማበላሸት የሚከዱ ሴቶች አላችሁና ያን ነገር ሴት ሆናችሁ እንደ ሴት ማሰብ መቼም አያቅታችሁም ብዬ አስባለሁኝ አብዛኞቻችሁ። እና ያን ነገር ማሰብ አለባችሁ እና ይሄን ነገር ባታደርጉ እነሱ ህይወት ላይ እንደዚህ እያደርጋችሁ ባገቡ ብዬ የምናገረው ነገር ነው። እና
ልጁንም አለስሙ ስም ባሰጡት ያላደረገውን ነገር አልዋለበት ነገር ባታውሉት ጥሩ ነው ብዬ ነው የማስበው፣ እውነት ለመናገር ማለት ነው። እና እኔ እስተማያቸው ድረስ ማለት ከመጀመሪያ ጀምሮ ነው የማውቃቸው፣ እውነት ለመናገር ማለት ነው። ከመጀመሪያ ከማርክ ከሆኑ ዩቱብ ተጀመረ ጀምሮ ብሩኬን ማቀዋለ ሀይሚንም በወንድሟ ቻናል ነው ማቃት ማለት ነው። እና ስለዚህ ከመጀመሪያው ጀምሮ የመጡ ልጆች ናቸው። እና እንደዚህ አይነት ነገር እንደገና ያልሆነ ነገርን የምታስቡባቸው ልጆች በቃ አሌለ ሀይሚዬንም እንደሌላ እያደረጋችሁ እሱንም እንደሌላ እያደረጋችሁ ለማለያየትም ሆነ ለተለያየ ነገር በቃ ለማድረግ በጣም ብዙ ልጆች አላችሁ። በቃ አሌለ እነሱን አንድ እንዳይሆኑ የማትፈልጉ ሰዎች ማለት ነው። እና ይህን ነገር እባካችሁ ፕሊስ ብታቆሙ ጥሩ ነው ብዬ ነው የማስበው። የራሳቸውን ህይወት እነሱም ራሳቸው ይኖሩበት፣ በቃ ፈታ ብሎ ይኖሩ። በቃ የፈለጉትን ነገር አድርገው መብታቸው ነው፣ የፈለጉትን ነገር ማድረግ ይችላሉ። እኔ አንዳንድ ሰዎች ደግሞ የምገርሙኝ ነገር እውነት ያልሆነው ሆነ የምትሉ ነገሩ ያ ነገር ነው የሚያስቀኝ እኔ